ወቅም ጭንቅላቷ ሁለት ቦታ ተከፍቷል። ከአንገቷ ስር ዝቅ ብሎ የተሸነቆረ ነገር አለ። ለመነገር ባይቻልም የለው ወራዴ ዘገድላል በጣም ለመመረቅ ልጅ ቀርባል ለተከራታሪ ያሰማሩቻለሁ። ሰርጋችሁን በተወካይ ማካሄድ የምትችሉበት ሀገር እንዳለ ሰምታችሁ ታውቃላችሁ? የት እንደሆነ ከመናገር ትንሽ ነርቨስ ያደርጋልና አንዴ ብጮህ እንግዲህ ሴፎ የጮኸ እኔ ምን እንደምል አላውቅም። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዝናኝ አስቂኝና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ባሳለፍነው ሳምንት ከሰሙ አበይት መረጃዎች መካከል አንደኛው ተወዳጁ የኢቢኤስ ቲቪ ሾው አቅራቢ የሆኑት ሰይፉ ፋንታሁን የአዋርድ ተሸላሚ ሆኗል። በሌላ በኩል ደግሞ እጅግ በሚያሳዝን ሁኔታ ከ2 ዓመታት በፊት በአሰቃቂ ወንጀል የተገደለችው ህፃን ሄቨን ፍትህ ባለማግኘቷ ምክንያት ዛሬ ላይ ይህ ዕጣ ፈንታ በአንድ እህታችን ላይ ደርሷል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሮ የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ትናንትና ለምንድን ነው ያረፈርከው? እሱ መንገድ መናገር ትችላለህ። ይሄ ጠቅማታም በሄደበት ሽንት ቤት እየገባ በሄደበት አታምኘኝም። ለሱ ዋሪ ስፈልግ ምን ስፈልግ ለዚህ ነው። እውነቱን ነው የሚናገረው ነገር የምን ዋሪስ ነው? አዎ እውነቱን እሺ ለምን በስልክስ ማታነሳው? እረፍ ደግሞ ምን ሊላት ነው? ይሄኗ ማሳጅ ቤት ስልኬን ይዞ ገብቶ እኮ ነው። አንተ ስትደውል እንኳን አትነግረኝም ወይ? ነው አንተ ስትደውል ያልነገርከኝ? ይሄው እሱ በዚህ ልጅ ምክንያት እኮ ነው ሁሌ ወደ ኋላ መቀር። እንደዛ ነው እንዴ? አንተ ነህ ስልኩን ይዘህበት የገባው? እሺ እሱ ገብቷል። አንተ ኧረ ንገራት በደንብ። ይሄው በዚህ ልጅ ምክንያት ነው። ወይ ቤቢ እንደዛ ነው እንዴ? ይቅርታ በጣም አዎ። አንቺ ሁሌ ሰው ስለማታልኝ ይሄን ጉማስር ከቶ ሊታረቅ። ኧረ ይሄ ምን አይነት ሰው ነው? ለመታረቅ ያለው ብቸኛ መንገድ ይሄ ነውና እሱንም አደረገው። ምንም ማድረግ አይቻልም። ተወካይ ሙሽሪት ወይም ደግሞ ሙሽራ ሲባል ሰምታችሁ ታውቃላችሁ? እስኪ ይሄን ቪዲዮ እንመልከተው። አልተገኛችሁበት ሰርጋችሁን በተወካይ ማካሄድ የምትችሉበት ሀገር እንዳለ ሰምታችሁ ታውቃላችሁ? የት እንደሆነ ከመናገር በፊት ምችሉት ነው ያልኩት። ኮፒ ሊንክ አድርጉልኝ፣ ፎሎ፣ ላይክ፣ ሪፖስት፣ ሼር ማድረግ አትርሱ። ይሄ ህግ የሚሰራው የት ነው ካላችሁኝ ከዩኤስኤ 50 ስቴቶች መካከል አንዷ የሆነችው ሞንታና ውስጥ ነው። ደብል ፕሮክሲ ሜሪጅ የሚባል ሩል አላቸው። በዛ ሩል መሰረት እናንተ ባትገኙ ወታደር ልትሆኑ ትችላላችሁ፣ ከሀገር ወጣችሁ ሊሆን ይችላል፣ የሰርግ አንዛይቲ ሊኖርባችሁ ይችላል፣ ግርግር አልወድም ምናምን ልትሉ ትችላላችሁ። ሰርጋችሁን ሰው ወክላችሁ መደገስ ትችላላችሁ። ያ የወከላችሁ ሰው ጓደኛችሁ ሊሆን ይችላል ወይም ሌላ ሰው ሊሆን ይችላል። እናንተን ወክሎ ከባለቤታችሁ ጋር እጅ ለእጅ ተያይዞ አገባሃለሁ ብሎ ቃል ይገባባል። እናንተም ያንን ትቀበላላችሁ። በጣም ዊርድ የሚያደርገው ደግሞ ሁለቱም ሰርጋቸው ላይ አለመገኘት ይችላሉ። ዝም ብለው የሚያምኑትን ሰው መላክ ነው። ሰርጉ ድግሱ በሌሉበት ያልፋል። እናመሰግናለን ብለው ተወካዮቻቸውን አመስግነው የትዳር ህይወታቸውን ይቀጥላሉ። እናንተም እንግዲህ በተለያየ አጋጣሚ መገኘት ስላልቻላችሁ ተወካይ ሙሽራ ማቅረብ ትችላላችሁ። ግን እንደ ሀሳብ ተወካዩ ክፍያ ትንሽ ቢከፈለው አሪፍ ነበር። ልጅን እስካሳደጉ በእንደዚህ አይነት መልኩ ነው በሚያስብል ሁኔታ አንድ ህፃን ልጅ በጠየቀው ጥያቄ መሰረት እጅግ የሚያስገርም መልስ መልሷል። እሱም ቪዲዮ እንመልከት። ብሄርክ ማለት ብሄርክ ምንድነው? ወደ ዘመን ብሄር አታውቅም ማለት ዘርክ ምንድነው? ዘር ልጁ ግራ ተጋባ። ሪሊጅን ክርስቲያን ምንድነው? ክርስቲያን ሪሊጅን አይ ዘር ማለት ዘር አልገባኝም። ብሄር ከሌለ ደናገር ኮሌክ ማለት ብሄርና ዘር ማለት አታውቅም? በእውነት ማርያምን ለዚህ ነው ህፃናት ነጭ ወረቀት ናቸው ተጠንቅቃችሁ አስፈሩባቸው የምንለው በምክንያት ነው። ተመልከቱ። ዘራቅ ብሄራቅ ጭራሽ ዘር ምንድነው ሲባል ሪሊጅን ክርስቲያን ነኝ አይም ክርስቲያን። አሁን የልጅ ዘር ምንድነው ሲባል ክርስቲያን አለ። ነገር ግን ያንተ ዘር እንደዚህ ነው፣ ያንተን ዘር የእንደዚህ ዘር እንደዚህ አይነት ክፉ ነገር አድርጎበታል፣ ስታድግ መበቀል አለብህ፣ ስታድግ ይሄን ዘር ማጥፋት አለብህ ብላችሁ ጭንቅላት ውስጥ ብታስቀምጡ ነገ ከነጎዲያ አለ የተባለ ማፊያ ነው የሚሆንላችሁ። እንኳን ለእናንተ ለእግዚአብሔር እንኳን ማይመለስ ነው የሚሆነው። ነገር ግን ያንተ ዘር ከሌላው ዘር ጋር ምንም ልዩነት የለውም። አንተ ኢትዮጵያዊ ነህ፣ አንተ የሰው ልጅ ነህ። እንደ ሰው ማሰብ አለብህ፣ የተቸገሩትን መርዳት አለብህ፣ ትላልቅ ሰዎችን ማገዝ አለብህ ብላችሁ ስታስተምሩት ሰውነት እየተማረ ነው የሚመጣው። ትልቅ ሰው የሆነ በልጅነቱ ትልቅ ሰው አይምሮ እየበሰለ ስለሚመጣ ሰው የሚሸት ልጅ ነው የምታሳድጉትና ቤተሰቦች ስታሳድጉ ልጆቻችሁን ኢትዮጵያዊነትን፣ መልካምነትን ከእምነትም አንፃር ሰውን መደገፍ፣ ሰውን መርዳት
ስነ ስርዓትን ቢችሉ በየቤተ እምነታቸው መጽሐፍ ቅዱስም ቁርአንም ሁሉ ነገር ቢያነቡና ቢማሩ እምነቶች የሚያስተምሩት አንድነትን ስለሆነ ነው። እባካችሁ ልጆቻችሁን ስታስተምሩና ልጁ እንግዲህ አንተ ከማንም አታንስም ወይም ደግሞ ከማንም አትፈልጥም ተብሎ ያደገ ነው የሚመስለው። ዘር አያውቅ፣ ብሔር አያውቅ። ዘርህ ምንድነው ተብሎ ሲጠይቅ ራሱ ሃይማኖት የተባለ መስሎት ክርስቲያን ነኝ ብሎ መለሰ። እና ልጆቻችንን በእነዚህ መልኩ ማሳደግ አለብን ብዬ አስባለሁ። ሌላው ደግሞ በብዙዎች ዘንድ ተወዳጅነትን ያተረፈው የኢቢኤስ ቴሌቪዥን ሾው አቅራቢ የሆነው ሰይፉ ፋንታሁን ባሳለፍነው ሳምንት የአዋርድ ተሸላሚ ሆኗል። እስኪ ሃይላይቱን እንመልከትና ከራሱ አንደበት ስለ አዋርዱ ያለው ነገር አለ፣ እሱንም እንመለከታለን። መዘግየት ከመቅረት ይሻላል አይደል የሚባለው። በመጨረሻም እንግዲህ ከሩብ ክፍለ ዘመን ለተሻገሩ ጊዜያት ለበርካታ አመታት በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ እንግዲህ ቀዳሚ ተመራጭና ግንባር ቀደም ሆኖ የነገሰው ሰይፉ ፋንታሁን የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆኗል። ሆሊውድ በተሰኘችው ጋዜጣ ሀ ተብሎ እንደተጀመረ የሚነገረው የሰይፉ የስራ ህይወትን እንግዲህ ከዛም በኋላ በመድረክ በሬዲዮና በቴሌቪዥን አሁን ድረስ ስሙ ገኖ እንግዲህ ለበርካቶች የመዝናኛ ምንጭ ሆኖ እያገለገለም እንደሚገኝ ይታወቃል። ሰይፉ ፋንታሁን እንግዲህ ከመዝናኛነት በተጨማሪ ለበርካቶች ህይወት መለወጥ ቁም ነገር የሰራ ትልቅ ሰው ነው። ከሰይፉ ፋንታሁን በተጨማሪ እንግዲህ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የክብር ዶክተር አርቲስት ጋሽ ማህሙድ አህመድ እንዲሁም ጀግናዋ አትሌት መሰረት ደፋር የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆነዋል። ሰይፉ የአዋርዱ ተሸላሚ በመሆኑ እጅግ ብዙ ኢትዮጵያውያን በጣም ደስ ተሰኝተዋል። እኔም በበኩሌ እንኳን ደስ አለ እያልኩኝ አሁን ደግሞ ከራሱ አንደበት የሰጠው መግለጫ እንመልከት። ትንሽ ነርቨስ ያደርጋልና አንዴ ብጮህ እንግዲህ ሰይፉ የጮኸ እኔ ምን እንደምል አላውቅም። በነገራችን ላይ እቺ ውብ ባለቤት ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራ ነው። 5ኛው ልጇ እኔ ነኝ። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ። በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ። ለክብር ዶክተር ቢኒያም እድሜ ከጤና ይስጥ። ይህ እውቅና ይህ ሽልማት ለመላው የኢትዮጵያ አየር መንገድ ሰራተኞች የሚሰጥ ሽልማት መሆኑን ልገልጽላችሁ እወዳለሁ። መታሰቢያነት የተሰጠኝ ሽልማት ለእኔ ብቻ አይደለም፣ ለመላው የኢትዮጵያ አርቲስቶች ነው። ለጋሽ መሐሙድ 1 ሚሊዮን ብር በሽልማት ይቀበል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ። ፈጣሪ አደራውን ሞትክም ባይኔ እንዳላይ። ሰይፉ እንግዲህ በአዝናኝ ፕሮግራሞቹ ብቻ ሳይሆን የምናውቀው የተለያዩ በጎ አድራጎቶችን በመስራት የምናውቀው። ከነዚህ መካከል በዋነኝነት የሚጠቀሱት የመቄዶንያ የበጎ አድራጎት ስራ። ሰይፉ ሾው ላይም እንግዲህ የተለያዩ ታለንትና ችሎታ ያላቸው ሰዎች እንደሚቀርቡ ሁላችንም እናውቃለን። አንድ ወንድማችን እንግዲህ ይቺ ግለሰብ ሰይፉ ሾው ላይ መቅረብ አለባት፣ የተለየ ታለንት አላት እያለን ይገኛል። ታለንቷ ምንድን ነው የሚለው ነገር እንመልከትና እውነት ሰይፉ ላይ መቅረብ አለባት ወይስ የለባትም የሚለው ነገር ደግሞ ለእናንተ ተውላቸዋለሁ። ለሰይፉ ፋንታሁን እንዲያዩ ስለምፈልገው በደንብ ኮፒ ሊንክ ታደርጉልኛላችሁ ይሄንን ቪዲዮ። እቺ እዚህ ጋር የምታዩት ልጅ ታለንትድ ናት። ኮንፊደንሷ እጅግ የበዛ ነው። እስካሁን ለምን እንዳላቀረባት አላውቅም። ይመስለኛል ባያያት ነው። Today I'm Italian. I found my love in Portofino. Per te ne sogno credo ancora. ወይ ደግሞ ያሉት ማናጀሮች እቺ ልጅ ባያዩት ነው እንጂ ሰይፉ ሾው ላይ መቅረብ ያለባት ትልቅ ደረጃ መድረስ የሚገባት ልጅ ነች። የሚቀጥለው ሳምንት ፕሮግራም ካልያዛችሁ እቺ ልጅ ነው እንድትቀርብ የምንፈልገው። ካልሆነ 15 ቀን ሰይፉ ፋንታሁን ሾው ላይ እቺ ልጅ ቀርባ ታለንቷን እንድታሳይ ውስጧ ያለውን ክህሎት ለብዙ ሰዎች በሰይፉ ሾው አማካኝነት I feel good. I know that I would not. I feel good. I know that I would not. ለብዙ ሰው እንድታደርስና የተሻለ ቦታ ላይ ደርሳ ማየት እኔ በግሌ እፈልጋለሁና በጣም ነው ማደንቃት። በጣም ጎበዝ ናች። የምታወጣቸው ድምጾች እኔ ይገርሙኛል።
ጎበዝ በርቺ። እሺ እኔ እንግዲህ በዚህ ጉዳይ ላይ ሀሳብ መስጠት አልፈለኩም ነበር፣ ግን ደግሞ ቪዲዮን ሳየው አልቻልኩም። ስለዚህ ግዴታ ሰይፉ ሾው ላይ መቅረብ አለባት ብዬ አስባለሁ። የእናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ባሳለፍነው ሳምንት 13ኛ ዓመት የጋብቻ በዓሉን ክብረ በዓል እያከበረ ነበር። ይህንን ቪዲዮ እንመልከት። ሌላው ደግሞ እንግዲህ ሀገራችን ላይ በተለያዩ ጉዳዮች ላይ ፍትህ የመጠየቅ ባህላችን ብዙ ጊዜ እንደተጠበቀ ነው። ሆኖም ግን ሴቶች ላይ በሚደርስ ጥቃት ዙሪያ ፍትህ ብንጠይቅም እስካሁን ድረስ የተገኘ ምላሽ እንደሌለ ሁላችንም እናውቃለን። ይህ ባለመሆኑ ምክንያት እንግዲህ ዛሬ ላይ እንደ አዲስ የሄቨን ዕጣ ፈንታ ይደርሳት አንዲት እህታችን አለች። እስኪ ይህን ቪዲዮ እንመልከት። እና በሰዓቱ ስትደርስ ራቁቷን ነበረች። እንደተደፈረች ግልጽ ነው። ተደፍራ፣ ተደብድባ፣ ተገድላ፣ ተጥላ ነው የተገኘችው። ሄደን ፊቷን አላወኩም። በጣቶቿን የለየኋት እህቴ። ያን ያህል ተጎድታ ነበር? አዎ፣ ከአንገቷ በላይ ምንም የማታስታውቁ። ታስመርቅ እየተዘጋጀች ነበር እና ልጇን በዚህ መልኩ አጥታለች። ወጣት አሳዛኝ ሆነው የሊዛ አሟሟት እጅግ በሚያሳዝን ሁኔታ ሊዛ ስልክ ለማሰራት ወጥታ ታክሲ ባለመኖሩ በእግሯ ወደ ጓደኛዋ ቤት እየሄደች እያለ ነው በድንገት ጥቃት የደረሰባትና ለከፋ ጉዳት ተዳርጋ ሆስፒታል ስትደርስ ሕይወቷ ያለፈው ስትል የቅርብ ጓደኛዋ ትናገራለች። ደርሻለሁ እየመጣሁ ነው ያለቻት ሌላኛዋ ጓደኛዋ የስልክ ልውውጣቸው ካበቃ ከ20 ደቂቃ በኋላ ወጣ ብትፈልጋት አሰቃቂ በሆነ ሁኔታ ተጎድታ እንዳገኘቻት ጓደኛዋ ትናገራለች። ይህ ለቤተሰብ ብቻ ሳይሆን ለሰማውም ሁሉ እጅግ ከባድ የሆነና ልብ የሚሰብር አስደንጋጭ ነገር ነው። ለመሆኑ ሊዛ የገጠማት ምንድን ነው? ታላቅ እህቷን ቃል ኪዳንን እንዲሁም ደግሞ አክስቷንና የቅርብ ጓደኛዋን በስልክ አነጋግረናል። እኔ ቃል ኪዳን ደሳለ እባላለሁ። በዚህ ጉዳይ ላይም እንግዲህ አንድ እህታችን የምትለን ነገር አለ፣ እሱን እንመልከት። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄን ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን ፕሊዝ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። ፍትህ እያልን እንግዲህ ስንጠይቅ ብዙ ዓመታት ተቆጥሯል። ሆኖም ግን በዚህ ጉዳይ ዙሪያ ሴቶቻችን ፍትህ የማያገኙ ከሆነ ይህ ወንጀል በተደጋጋሚ እንደሚፈጸም ምንም ጥርጥር የለውም። እንዲንከባከባት እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠቃ ሴት ናት አካለ ሴት ናት ሴት ናት አጋረ ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ተደፍራ
ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይህንን ቪዲዮ በፍጹም እንዳታሳልፉት። የቻላችሁትን ያህል ሼር፣ ኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መታ ነበር። ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋ ነው የተገኘችው። በጣም ባሰቃቂ በሚባል ሁኔታ ማለት ነው። እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም። በጣም ነው ያዘንኩት። ለእህታችን ፍትህ ያስፈልጋታል። ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም። ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው። ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን እወዳለሁ። ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም የቻላችሁትን አድርጉ። ኮሜንት ላይ የገባችሁ ፍትህ ለእህታችን ሊዛ እያላችሁ ጻፉልኝ። ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ። ለእህታችን ፍትህ ፍትህ እያልን ድምጽ እንሆናት ማለት እወዳለሁኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ስለምታደርጉት ነገር አመሰግናለሁ። ታዋቂው ጠበቃና የህግ አማካሪ እንደዚሁም የተወዳጇ አርቲስት ፍቅርተ ጌታሁን ባለቤት የሆኑት ጠበቃ ደነቀ መንግስቱ ከዚህ ዓለም በሞት መለየታቸው ተሰምቷል። በቅርቡ በተከበረው የአርቲስቷ የልደት በዓል ላይ አብረው መድረክ ላይ መታየታቸው ይታወሳል። ለመላው ቤተሰባቸውና ወዳጆቻቸው መጽናናት እንዲሆን እመኛለሁ። ጋይስ በፍጹም መሸት ካለ በኋላ 2 ይሁን 1 3 ይሁን ወንዶች ይዛችሁ ሰፈር ወደዚህ ነው ብሎ ለሚጠይቅህ ከስተመር መልስ እንዳትመልስ። ከመለስክ ደግሞ አዎ የምትሄድበት እነሱን የምታደርስበት ሰፈር ነው። በቃ ሰፈር ነው የምትሄድበት። ለምሳሌ አዲስ አበባ ከሆነ ወደ አዲስ አበባ ወደ ሳሪስ ከሆነ የምትሄደው ሳሪስ አዲስ አበባ ሰፈር ነው። ያንተ ሰፈር አያት ይሁና ምን አገባ? አዲስ አበባ ሰፈር ነው። ከዛ አንዳንድ ከስተመር ምን ይጠይቃል? ምን አዲስ አበባ ምኑ ጋር ይላል? እዚህ ዋናው እዚህ ድድ ማስጫው ላይ እንዴ ዳዊትን ታውቀዋለህ ምናምን ብሎ ሊጠይቅ ይችላል። ጠይሙ ብለህ ጠይም ነው ሁሉም ኢትዮጵያዊ ምን አስጨነቀ? ጠይሙ ዳዊት ምናምን ትላለህ። ገባ? ከዛ በኋላ አንተ ደግሞ በተራ ጎቤውን ታውቀዋለህ ወይ ትላለህ። እንደዚህ ለሚጠይቅ ሰው ጎቤውን ታውቀዋለህ? ጎቤው ሲል በእጁ ነብስ ጠፍቶበት የታሰረው እንዴ ጎቤ ምናምን ካለ ማለት ነው። እሱ ያጎቴ ልጅ ነው። እዚህ ነው ሰፈሬ። ታወርጄ ያደኩት እዚህ ነው። ከዛ ደግሞ ዞር ስትል ምናምን የሆነ ጀማ ሰብሰብ ብሎ መስታወትና ወርደ መጣው ደርሼ ምናምን በል ማንም እሺ ነው ይሏል። በቃ አለቀ። ሰፈር ነው። በሄድክበት ሁሉ ሰፈር ነው። ሲጀመር እንደዚህ አይነት ጥያቄ ምንድነው? እሱ እንትን ነው ዳኛ ነው መስቀለኛ እንትን የሚጠይቅህ ሊያመቻች ነው። በቃ ሰላማዊ ሰው ከሆነ ሲጀመር ስለ ሰፈር ምን አገባ? ነገር ግን አንተ ወደ ሳሪስ ይርክ አይ ሰፈሬ አያት ነው ምናምን ካልክ መጥፎ ነገር ካሰበ ሁኔታው ለኔ ተመቸ ነው የሚል። ስለዚህ ሁሉም ሰፈር ነው። ሁሉም አዲስ አበባ ውስጥ ያለ በሙሉ ሰፈር ነው። ሲጀመር እዚህ ነው ሰፈር የቱ ጋር ብሎ የሚጠይቅ ከስተመር ማታ ላይ በተለይ ወንድ አይመቸኝም ነው የምላችሁ። አይመቸኝም በቃ። ስለዚህ እትብቴ ተፈጭቶ አዲስ አበባ ላይ ተራጅቷል ሁሉም ሰፈሬ ነው የሚባለው። ወደ ቤቴ እየገባው ነው እንደዛ ነው የሚባለው አባቴ በፍጹም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረን እርግጠኛ ስለሆንኩ ቪዲዮውን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ